ፈቃድ ሆነ። አያችሁ፣ ወንጌል በሰርግ ተጀመረ፣ ወንጌል በሰርግ ተፈጸመ። ለዚህ ነው በርዕሳችን በሰርጉ ቀን በልቡ ደስታ ቀን ተብላ የተጻፈችው ዕለተ ዓርብ ናት። እኔና እናንተ የዳንባት በመከራው ደስታ ያገኘንባት፣ በስቃዩ የፈነጠዝንባት፣ በውድቀቱ የተነሳንባት፣ በመቁሰሉ የተፈወስንባት፣ በመውደቁ የተነሳንባት ይቺ የልቡ ደስታ ቀን የተባለችው እኔና እናንተን ወደ ቅፉ ያስገባባት ቀን ናት። ወደ ቤታችን የገባንባት ቀን ናት። ከዲያብሎስ መንጋጋ የነጠቀን ዕለት ናት። የልቡ ደስታ ቀን፣ የማዳን ቀን፣ የምህረት ቀን፣ የሰርጉ ቀን፣ የደስታ ቀን ሰርግ ቤት ናት። የተወደዳችሁ ኦርቶዶክሳውያን ቅዱስ ቄርሎስ ሊቁ በረከቱ ትደርብንና እንዲህ አለ። መስቀል የክርስቶስ የሙሽርነቱ ዙፋን ነው አለ። ወገኖቼ የሰርግ ቀን ነው ስንል የሙሽርነቱን ዙፋን የፈጸመው መስቀል ላይ ነው ብለው ተርጉመውታል አባቶቻችን። በቀራንዮ አደባባይ ላይ ሰርግ ነው ያደረገ። በቅዳሴያችን ሁል ጊዜ ምን እንደምንል ታውቃላችሁ? ምናልባት አልሰማችሁት ይሆናል እንጂ መኑ ዘርእ የመራዌ ዘይጠብ ሥጋሁ በጊዜ ከብካቡ። በሰርጉ ጊዜ ሥጋውን ቆርሶ የሚያበላ፣ በሰርጉ ጊዜ ደሙን አፍሶ የሚያጠጣ፣ በራሱ ሰውነት የደገሰ፣ በራሱ ሰውነት ሕዝቡን ያረካ እንዲህ ያለው ሙሽራ ማን ነው ብላ ነው ቤተ ክርስቲያን የምትጮኸው። ስለኔና ስለናንተ የተሞሸረ፣ ስለኔና ስለናንተ ሰርግ ያደረገ፣ ስለኔና ስለናንተ በራሱ ሥጋና ደም የደገሰ ከክርስቶስ በቀር ቤተ ክርስቲያን ምን ሙሽራ አላት? በሰርጉ ቀን በልቡ ደስታ ቀን በሙሽርነቱ ዙፋን በመስቀል ላይ የነገሰ እውነተኛው ንጉሥ ሶሎሞን ክርስቶስ እንጂ ሌላ ማን ነው? ሰርግ ያደረገ ወገኖቼ፣ እኔና እናንተም ሙሽሮች እንሆን ዘንድ የታጨነው በዚህች በመስቀል ላይ ነው። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ወገኖቼ ታጭተናል ስላችሁ እንደ አንዲት ንጽሕት ድንግል አጭቻችኋለሁ። ምን አለባችሁ? ሰርግ አለባችሁ። ምን አለባችሁ? ሙሽራ አለባችሁ። ምን አለባችሁ? የበጉ ሰርግ ራት አለባችሁ። ወገኖቼ አዲስ ኪዳን ሲጀመር ክርስቶስ እኛን ሲያድን ብቻ አይደለም ሰርግ ያለው። የመጽሐፍ ቅዱሳችንን የመጨረሻው ክፍል የቅዱስ ዮሐንስ ራእይን ብታነቡት በሰርግ ነው የሚያበቃው። ወገኖቼ የኔና የእናንተ የመጨረሻው ፍጻሜ በአስደናቂ ሰርግ ነው የሚጠናቀቀው። ምን ማለት ነው? በፍጹም ደስታ ነው የሚጠናቀቀው። ሌላ ሰርግ አለ። ሙሽራችን ይጠብቀናል። እንደ ንጽሕት ድንግል ሙሽራዋን እንደምትጠብቅ ተሰንግላ ተውባ አምራ ሙሽራዋን እንደምትጠብቅ አንዲት ሙሽሪት እንድንጠብቅ
ሙሽራችን ይጠራናል። እንዴ ሙሽሪት ሙሽራዋን ከመጠበቅ ሌላ ምን ሕይወት አላት? ሙሽራዋ እስኪመጣ ድረስ ልቧ ከመጓጓት ሌላ ምን ሕይወት አላት? የተወደዳችሁ ኦርቶዶክሳውያን ይሄ ውሸት ይመስላችኋል? ፍጹም እውነት ነው። ቃላት ገልጦት የሚያበቃለት እውነት አይደለም። ቃላት ጉልበት የሚያንሳቸው፣ ቃላት አቅም የሚያንሳቸው፣ በቃላት አቅም መግለጽ የማይቻል ሙሽርነት ቃል ኪዳን ተዋህደ ነው ልንኖር የሚገባ ሙሽራ ነው ያለን። የት ላይ? መስቀል ላይ ያጨን። የት ላይ? በመስቀል ዙፋንነት የተሞሸረልን ይሄ ሙሽራ ሁላችንንም ይጠብቀናል። ለዚህ ተዘጋጅተን ይሆን ምዕመናን? እሱን ነው ዛሬ ጥቂት ደቂቃ ተጠቅሜ የዚህን የሰርግ ጥሪ ላቅርብላችሁ የፈለኩት። መኑ ዘርእ የመራዊ ዘይጠብእ ሥጋሁ በጊዜ ከብካቡ። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? መስቀል ላይ የተሞሸረ ሙሽራ፣ እርጥብ መስቀል ላይ እንዴ ያማሩ ነጭ ዙፋን ላይ የተሞሸሩ ሙሽሮች እኛ እናውቃለን። እሰይ ጥሩ ነው። እርጥብ መስቀል ላይ የተሞሸረ ሙሽራ ግን ከክርስቶስ በቀር ማን ነው? እሰይ ጥሩ ነው። በቀይ ምንጣፍ ላይ የሄዱ ሙሽሮች ድረናል፣ ኩለናል። በጣም መልካም ነው። ይሄን ሙሽራችንን ግን ዛሬ በዕለተ ዓርብ ዋዜማ እንድናስታውሰው ቀይ ምንጣፍ ላይ የተረማመደ ሙሽራ አይደለም። ይልቁንስ በቀይ ደሙ የጨቀየ ሚስማር ላይ የተሞሸረ ሙሽራ ይጠብቀናል እኮ። ይሄንን ሙሽራ በደንብ እናውቀዋለን ምዕመናን። በሰርጉ ቀን ማለትም በልቡ ደስታ ቀን ማለትም እኛን ወደ እቅፉ በመለሰበት ቀን ማለትም እኛን ወደ ቤቱ ባስገባበት በዚያ የደስታ ቀን ደስ እንደተሰኘ በመጨረሻይቱ የደስታ ቀንስ እኛ ደግሞ አብረነው ደስ እንለን ይሆን? እንዲህ ያለ ሙሽራ አይታችኋል? እሱን ነው በሰርጉ ቀን በልቡ ደስታ ቀን እናንት የኢየሩሳሌም ቆነጃጅት ሆይ ኑ ውጡ እዩ የሚለን።